የሩሲያ የስለላ ሰርጓጅ መርከቦች የፈጸሙት አስገራሚ ኦፕሬሽን እያነጋገረ ነው። በብሪታንያ አፍንጫ ስር ተካሂዷል የተባለው ስለላ የብሪታንያ የመከላከያ ሚኒስቴር ከአንድ ወር በኋላ ዘግይቶ መግለጫ እንዲሰጥበት ሆኗል። ልዩ ደህንነትን የተመለከቱ ጉዳዮች ባሉበት ውሃ ነው የሩሲያ የስለላ መርከቦች አስገራሚ መረጃ ለመሰብሰብ ተገኝተዋል የተባለው። ብሪታንያ ጦሯን አንቀሳቅሳ ሩሲያን ያስፈራራች ሲሆን የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመርም በሄዱበት የተባበሩት አረብ ኤምሬትስ ሆነው መግለጫ ለማውጣት ተገደዋል። በተቀናጀ መልኩ የስለላ መርከቦቿን ያሰማራችው ሩሲያ በፍጥነት መግለጫ ባትሰጥበትም ጉዳዩ እያነጋገረ ይገኛል። የብሪታንያው ጠቅላይ ሚኒስትርም በሩሲያ ላይ እርምጃ ከመውሰድ ወደ ኋላ አንልም አናፍርም ብለዋል። የብሪታንያ መከላከያ ሚኒስቴር መስሪያ ቤት በበኩሉ የትኞቹ የስለላ መርከቦች ሲሰልሉት እንደነበር ፎቶግራፍ ለጥፎ ዓለምን አነጋግሯል። ጉዳዩን ይዘነዋል። ይህ እንዳለ ሆኖ ሆርሙዝ ተከፈተ ተብሎ ፊሽካ ቢነፋም በርካታ መርከበኞች ከመንቀሳቀስ ተቆጥበዋል እየተባለ ይገኛል። ውሉ ያለየለትን ስምምነት ይዘን አንንቀሳቀስም ሲሉ የመርከብ ባለቤቶች እያሳወቁ ነው። ይህንንም እንመለከተዋለን። ይህ እንደተጠበቀ ሆኖ ፔንታገን ለጦርነቱ በሚሊዮን የሚቆጠሩ ኃይል ሰጪ መጠጦችን ለወታደሮቹ እንዳደለ ተሰምቷል። በሚሊዮን ሊትር የሚቆጠር ቡና የአሜሪካ ወታደሮች መጠጣታቸውም ተሰምቷል። ኒኮቲንም አልቀረም። ጦሩ ከባዱን ጊዜ ለማለፍ በርካታ ምግቦችንና መጠጦችን ማጣጣሙ ነው የተነገረው። ይህ ብቻም አይደለም። 60 በመቶ የሚሆኑት የአሜሪካ ዜጎች በእስራኤል ላይ መጥፎ አመለካከት ይዘዋል ይላል ከሰሞኑ የወጣ ጥናት። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የብሪታንያ የመከላከያ ሚኒስቴር ስንሰለል ነበር ያለበትን መረጃ ይፋ አድርጓል። በምስል የታገዘው ይህ የመከላከያ ሚኒስቴሩ መረጃ ብዙዎችን ያነጋገረ ነው። ሩሲያ ብሪታንያን ለመሰለል ያሰማራቻቸውን ሰላይ መርከቦችን በተመለከተም ለንደን መግለጫ ሰጥታለች። ብሪታንያ ይህንን ለመከላከል ሴንት አልባንስ የተባለውን መርከብ ሜርሊን እና ታይድ ስፕሪንግ ከተባሉት ሄሊኮፕተሮች ጋር በማዳበል ለዘመቻ አሰማርታቸዋለች ተብሏል። ጉዳዩን በተመለከተም የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር ለጉዞ ከሄዱበት ከተባበሩት አረብ ኤምሬትስ መግለጫ ሰጥተውበታል። ሩሲያ ላይ እርምጃ ከመውሰድ አናፍርም አንቆጠብም ብለዋል ጠቅላይ ሚኒስትሩ። ከአቡዳቢ ሆነው ሲናገሩ እንዲህ አሉ። የብሪታንያን ሕዝብና የሀገሪቱን ጥቅም ለመጠበቅ አሁንም ቁርጠኛ ነኝ። ፑቲን ለሚያደርጋቸው ነገሮች ዋጋ ላስከፍለው ዝግጁ ነኝ ሲሉ ስታርመር ተናግረዋል። ትዕግስታችንን አትፈታተኑ ያሉት ስታርመር የጦር ኃይላችን ሁልጊዜም ዝግጁ ነው። የብሪታንያ ሕዝብ ሆይ አትሸበር፣ ምንም አትጠራጠሩ። መንግስታችሁ ሀገራችሁን ለመከላከል ሁሉንም ነገር ያደርጋሉ ሲሉ ስታርመር ሐሳባቸውን ቋጭተዋል። የብሪታንያው የመከላከያ ሚኒስትር ጆን ሄሊ ናቸው በቀጥታ ስርጭት በተላለፈ ጋዜጣዊ መግለጫ ላይ ሰፊውን ነገር ያነሱት። ሩሲያ አሉ እርሳቸው የሩሲያን ስም ጠቀሱ። አኩላ የተባለውን አጥቂ ሰርጓጅ መርከቧን ወደ አካባቢያችን አሰማርታ ነበር። ይህ ብቻ አይደለም፣ 2 ጉጊ የተባሉ ሰላይ መርከቦችን ወደ ሰሜን አትላንቲክ አሰማርታ ነበር ሲሉ መግለጫቸውን ቀጠሉ። እነዚህ 3 ሰርጓጅ የጦር መርከቦች አንዳቸው ለማጥቃት 2ቱ ደግሞ ለመሰለል ነው በብሪታንያ የውሃ ክፍል ተገኝተዋል ያሉት የመከላከያ ሚኒስትሩ። አሁን ስንመጣባቸው ወደ ሰሜን ሄዱ ያሉት ሄሊ 2ቱ ሰላይ መርከቦች ስለላቸውን እንዲያከናውኑ አጥቂው መርከብ የማዘናጊያ ሥራ እየሰራ ነበር ሲሉም ተናግረዋል። የብሪታንያ የኢንተርኔት ገመዶችንና የተለያዩ የፍሳሽ ቧንቧዎችን ነው ሩሲያ ልትሰልል ነበር ያሉት። የመከላከያ ሚኒስትሩ ለቭላዲሚር ፑቲንም መልእክት አለኝ አሉ። ገመዶቻችንንም ሆነ ቱቦዎቻችንን፣ የውሃ መስመሮቻችንን ለመቆጣጠር የምታደርገውን ነገር እያየን ነው።
ሁሉንም ነገር በትዕግስት አናልፍም፣ የምንወስደው እርምጃ ይኖራል ሲሉ የመከላከያ ሚኒስትሩ ተናገሩ። ሞስኮ አሁንም ድረስ ስጋት ናት ያሉት እኒህ ሚኒስትር በወሳኝ ጥቅሞቻችን ላይ አንደራደርም ብለዋል። ከሩሲያ በኩል በፍጥነት መግለጫ ባይሰጥም ሩሲያ በተደጋጋሚ እንደምትናገረው የኔቶ አባል ሀገራትን በልዩ ሁኔታ የማጥቃት ፍላጎት የላትም። እርግጥ ነው እንዲህ አይነት ስለላዎች ያሉና የነበሩ ስለሆኑ ሩሲያ ይህንን በተመለከተ ብዙ ዝርዝር ላትናገር ትችላለች። ወደ መካከለኛው ምስራቅ ጉዳይ ስናልፍ የሆርሙዝ ሰርጥ አሁንም እንደተፈራ ነው ተብሏል። መርከበኞችና የመርከብ ባለቤቶች በሆርሙዝ ሰርጥ ላለማለፍ እግራቸውን ይዘዋል ተብሏል። አሜሪካና ኢራን ተነጋግረው አታጥቂኝ አላጠቃሽም ከተባባሉ በኋላ የሆርሙዝ ሰርጥ ክፍት መደረጉ ቢነገርም አሁንም ያልጠሩና ያለዩ ጉዳዮች አሉ። በሊባኖስ ሂዝቦላህን ለመምታት እስራኤል የምትወስደውን እርምጃ እንድታቆም የጠየቀችው ኢራን ምናልባትም ሆርሙዝ ሰርጥን ሙሉ ለሙሉ ዳግም ልትዘጋ እንደምትችል ሲነገር ቆይቷል። እንዲህ አይነት ያለዩና ያልጠሩ ነገሮች ባሉበት ሁኔታ መርከቦቻችንን ለጥቃት አናጋልጥም ብለው መርከበኞች ከጉዞ እየተቆጠቡ እንደሚገኙ ተሰምቷል። እንደ ሲኤንኤን ዘገባ በመጀመሪያዎቹ ከተኩስ አቁም ስምምነቱ በኋላ ባሉት ሰዓታት ከ20 በላይ የሚሆኑ መርከቦች አላለፉም። የኖርዌይ የመርከብ ባለቤቶች ማህበር እንዳሳወቀው አሁንም በሆርሙዝ ሰርጥ ጉዳይ ላይ ጥርት ያለ ነገር ስለሌለ መርከቦቹን ለማንቀሳቀስ ተቸግሯል። 130 የሚሆኑ ኩባንያዎችንና 1500 መርከቦችን በስሩ የያዘው ይህ የኖርዌይ ማህበር ጉዳዩ አሁንም አሳሳቢ ነው ሲል ገልጾታል። በሆርሙዝ ሰርጥ አሁንም 800 የሚሆኑ መርከቦች መተላለፍ አቅቷቸው እንደተያዙ ከሰሞኑ ኬፕለር የተባለው ተቋም ይፋ ማድረጉ የሚታወስ ነው። ይህ እንደተጠበቀ ሆኖ ፔንታገን ወታደሮቹን ለማበርታት ከ2 ሚሊዮን በላይ ኃይል ሰጪ መጠጦችን እንዳቀረበ ተነግሯል። ቡናው ኒኮቲኑ አልቀረም፣ ለአሜሪካ ጦር ሲቀርብ ነበር ተብሏል። የአሜሪካ ጦር ኃይሎች ሰብሳቢ የሆኑት ጀነራል ዳን ኬን ጉዳዩን በተመለከተ የተናገሩት ነገር እያነጋገረ መጥቷል። ከ13,000 በላይ ኢላማዎችን በኢራን መተናል ያሉት ጀነራሉ 4,000 የሚሆኑት ይበልጥ ጉዳት እንዳደረሱ ተናግረዋል። እንዲህ አይነት ቁጥሮችን በገለጹበት ሰዓት ነው የአሜሪካ ወታደሮች የተጠቀሙትን ቡናና ኃይል ሰጪ መጠጥ የተናገሩት። 80 በመቶ የሚሆነውን የኢራንን የአየር መከላከያ ስርዓት አውድመናል ያሉት ጀነራሉ 1500ዎቹ ኢላማዎች እዚህ ላይ አነጣጥረዋል ብለዋል። 2000ዎቹ ደግሞ የማዘዣና የመቆጣጠሪያ ጣቢያዎችን ለማውደም የተደረጉ እንደነበሩም አንስተዋል። በኢራን ባህር ኃይል ላይ ከ700 በላይ ጥቃቶችን ፈጽመናል ያለው ፔንታገን 155 የሚሆኑ የባህር ኃይል መርከቦችን እንዳወደመም አሳውቋል። 450 የባሊስቲክ ሚሳኤል፣ 800 ደግሞ የድሮን ማከማቻ ጣቢያዎችን አውድሜያለሁ የምትለው አሜሪካ ከ90 በመቶ በላይ የሚሆኑ የኢራን የጦር መሳሪያ ፋብሪካዎች እንደተመቱም ተናግራለች። ኢራን የተኮሰቻቸውን 1700 ባሊስቲክ ሚሳኤሎች ከአጋሮቿ ጋር በመሆን እንዳከሸፈችም ነው ዋሽንግተን የምትገልጸው። ታዲያ በዚህ ሂደት ወታደሩ ጭንቅ ላይ ነውና ይህንን አስጨናቂ ጊዜ ለማለፍ 950,000 ጋሎን ቡና ወይም 3.5 ሚሊዮን ሊትር ቡና እንደተጠጣ ነው ጀነራሉ ያረጋገጡት። 2 ሚሊዮን የሚሆን ኃይል ሰጪ መጠጥና ኒኮቲንም የአሜሪካ ጦር ዘንድ እንደቀረበ ጀነራሉ አንስተዋል። ይህንን የምላችሁ ታዲያ ብዙም የከፋ ችግር ገጥሞን አይደለም በማለትም ነገሩን ለማስተባበል ሞክረዋል። ከ850 በላይ ቶማሃውክ ሚሳኤሎችን የተኮሰችው አሜሪካ በጦርነቱ ሂደት 13 ወታደሮቿን ሰውታለች። ጌራልድ ፎርድ የተባለው መርከቧ ደግሞ እሳት ተነስቶበት ለጥገና ወደ ኋላ ፈግፍጓል። በመጨረሻም የአሜሪካ ዜጎች በኢራን ጦርነት ምክንያት ለእስራኤል ያላቸው አመለካከት እየጠለሸ መምጣቱን ጥናቶች ጠቁመዋል። ፔው የጥናት ማዕከል የለቀቀው መረጃ እንደሚጠቁመው አሜሪካውያን ዜጎች በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ይበልጥ ጥርስ ነክሰውባቸዋል።
በመጋቢት ወር የተደረገው ይህ ጥናት 3507 የሚሆኑ የአሜሪካ ዜጎች ምላሽ የሰጡበት ነው። ከአስሩ ስድስቱ ታዲያ ለእስራኤል መጥፎ አመለካከት አዳብረናል ብለዋል። ባለፈው ዓመት 53 በመቶ የሚሆኑት አሜሪካውያን ነበሩ ይህንን አይነት ስሜት የተሰማቸው። አሁን ቁጥሩ ወደ 60 በመቶ ከፍ ብሏል። 2022 ላይ ከነበረው ጋር ሲነጻጸር ደግሞ የጥላቻው መጠን በ3 እጥፍ እንዳደገ ነው የተነገረው። 59 በመቶ የሚሆኑት አሜሪካውያን ኔታንያሁን እንደማያምኗቸው የተነገረ ሲሆን ከ50 ዓመት በታች የሆኑ የሁለቱም ፓርቲዎች ማለትም የዲሞክራትና የሪፐብሊካን ፓርቲ ደጋፊዎች ለእስራኤል መጥፎ አመለካከት እያዳበሩ መምጣታቸው ተነግሯል። አሁንም 58 በመቶ የሚሆኑት ሪፐብሊካኖች ለእስራኤል መልካም አመለካከት አላቸው። ወጣቶቹ ዘንድና ዲሞክራቶቹ ዘንድ ግን ጥላቻው እጅግ ከፍ እያለ መጥቷል። 55 በመቶ የሚሆኑት እነዚህ አሜሪካውያን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካንና የእስራኤልን ግንኙነት በተመለከተ የሚይዙበትን መንገድ እንደማያምኑም አንስተዋል። ጦርነቱ እንደተጀመረ አካባቢ 66 በመቶ የሚሆኑት አሜሪካውያን ጦርነቱን እንደማይፈልጉት ሮይተርስ ባሰራው ጥናት ላይ ተናግረው ነበር። ጋሎፕ ያሰባሰበው የህዝብ አስተያየት መለኪያ ደግሞ 41 በመቶ የሚሆኑት አሜሪካውያን ለፍልስጤሞች የበለጠ መልካም ስሜት እያዳበሩ እንደሚገኙና 36 በመቶ የሚሆኑት ደግሞ ለእስራኤሎች ጥሩ ስሜት እንዳላቸው የሚያመላክት ነው። ይህ ደግሞ በታሪክ አሜሪካውያን ለፍልስጤሞች ያደሉበት አጋጣሚ ተብሎ ተቀምጧል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።